ጤና ይስጥልን ውድ ቤተሰቦች አሁንም ላይክ ሰብስክራይብ ሼር ማድረጉን ቀጥሎ የተለያዩ ዓለም አቀፋዊ መረጃዎችን ማጋራታችንን እንቀጥላለን። ቤተሰቦች ቢኒያም ካሴ ነኝ። ዛሬ የቻይናና የአሜሪካን ውጥረት የተመለከቱ መረጃዎችን ሰፋ አድርጌ ነግራችኋለሁ። ቻይና አሜሪካን በእሳት አትጫዎች በሚል አስጠንቅቃታለች። አሜሪካም ቻይና የዓለም ስጋት በተለይም የኤዥያ ፓሲፊክ ስጋት ናት የሚል መግለጫ ሰጥታለች። ዋሽንግተን ግጭት ጠማቂ የሆነች ነው በሚል ቤጂንግ እንዲሁ ከሳለች። የተለያዩ ሀሳቦች አሉ። ከዚህ አንጻር ነው ሁለቱ ኃይሎች ወዴት ሊያመሩ ይችላሉ የሚለውን በስፋት የምንቃኝ ይሆናል። የቻይና የውጭ ጉዳይ ሚኒስቴርና የመከላከያ ሚኒስቴሩ ግልጽ የሆነ መግለጫ አውጥተዋል። አሜሪካ እባክሽ በእሳት አትጮች በሚል ሀሳባቸውን አጋርተዋል። ማስጠንቀቂያም ሰጥተዋታል። ቻይና በታይዋን ጉዳይ ላይ በእሳት እየተጫወተች ነው በሚል ሁለቱም ሚኒስቴር መስሪያ ቤቶች የውጭ ጉዳይ ሚኒስቴሩና መከላከያው በግልጽ አስቀምጧል። ይህ ደግሞ ወዴት ሁለቱን ኃይላት ሊወስዳቸው ይችላል? በርካቶች ዛሬም እየጠየቁት ያለው ጉዳይ ነው። ሁኔታዎች ከዚህ ሊሻገሩ እንደሚችሉ ሳይታለም የተፈታ ያደረጋቸው በርካታ ጉዳዮች አሉ። ሁለቱ አሜሪካና ቻይና ማለት ነው እንዲሁ ጦርነት ውስጥ ይገባሉ ብሎ ማሰብ ቀላል ላይሆን ቢችልም ግን አሁን ቻይና ቁርጠኛ የሆነች መስላለች። ቤጂንግ ዋሽንግተን በቀዝቃዛው የዓለም ጦርነት ሀሳብ ውስጥ እየናወዘች ነው በሚል እንደ ስጋት አስቀምጣታለች። ስጋት እየፈጠረች መሆኑንም ደግሞ ዓለም ልታውቅ ይገባል በሚል መግለጫ የውጭ ጉዳይ ሚኒስቴሯ ቻይና ሰጥቷል። ይህ ደግሞ ወዴት ሊያመራ ይችላል? በርካቶች በጥያቄ መልክ ሊያልፉት ቢችሉም አስቸጋሪው ጊዜ የመጣ መሆኑን ደግሞ በኤዥያ ፓሲፊክ የሚጠቁም ያደርገዋል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ቻይና የቀጠናው ስጋት ናት ማለታቸውን ተከትሎ ነው ቤጂንግ ቁጣዋን ያሰማችው። አስቸጋሪውን ምላሽ ሊጠብቁ ይገባቸዋል የሚል አቋሟን ያስቀመጠችው የፔንታጎኑ ሄግሴት በሲንጋፖሩ ሻንግሪላ ዲያሎግ የመከላከያ ጉባኤ ላይ ቻይና ታይዋንን ለመውረር ወታደራዊ ዝግጅት ውስጥ ናት ማለታቸው ሁኔታውን አደገኛና አስቸጋሪ አድርጎታል። የኤዥያ የኃይል ሚዛን ለመለወጥ ፖለቲካል ሺፍት ቻይና ወታደራዊ እርምጃ ለመውሰድ ሚሊትሪ አክሽን በግልጽ ልምምድ ላይ ናት ያሉት የአሜሪካው መከላከያ ሚኒስትር በኢንዶ ፓሲፊክ ቀጠናም ስጋት ደቅናብናለች በሚል አስጠንቅቀዋል፣ አሳስበዋል። ወዳጆቻቸውም እንዲዘጋጁ ጭምር ጥሪ አቅርበውላቸዋል። ታይዋን ራሷን እንደ ሀገር ትቆጥራለች። ይህን ብታደርግም የቻይናው ፕሬዚዳንት ሺጂንፒንግ ደግሞ በሰላም እምቢ ካሉ ደግሞ በወታደራዊ አቅማችን አሊያም በጉልበት ዳግም ወደ እናት ሀገሯ ቻይና ትቀላቀላታለች ብለው አርፈዋል። ይህን ካሉ ደግሞ አመታት ነግደዋል። ይህን አያደርጉትም ማለትም አስቸጋሪ ነው። ፔት ሄግሴት የሰጡት አስተያየት እጅጉን ለቤጂንግ ፖለቲከኞች ቁጣ የቀሰቀሰ ቢሆንም ፈጣን ምላሽ የሰጠው የቻይና የውጭ ጉዳይ ሚኒስቴር በታይዋን ጉዳይ ላይ ሀገራት ጣልቃ መግባታቸውን ያቆሙ፣ ይህ የውስጥ ጉዳያችን ነው ሲል አስጠንቅቋቸው አልፈዋል። ይህ ደግሞ ፖለቲካዊ አይደለም፣ ወታደራዊ አንደምታውም ከትላንቱ ዛሬ የጎላ ያድርገዋል። ለፖለቲካ ጥቅም በየመድረኩ የቻይናን ስም ማንሳቱ ዋጋ እንደሚያስከፍል መግለጫው ጠቁሟል። በምን መንገድ ዋጋ ይከፍላሉ እነዚህ ሀገራት? ያው በእሳት አትጮቱ ከሚል ውጪ አንዳች ፖለቲካዊም ሆነ ወታደራዊ ግልጽ እርምጃው በሚሳኤል በአየር ወይስ ደግሞ በእግረኛ ጦር የተባለ ነገር የለም። በእርግጥ ይህን ማለት ባይጠበቅባቸውም ቻይና የአሜሪካን ተግባር ኤዥያ ፓሲፊክ የግጭት ቀጠና የማድረግ ነው አሊያም ውጥረት እንዲነግስበት የማድረግ አካሄድ ነው በሚል እየከሰሰች ይገኛል። የታይዋን ጉዳይ የቻይናን ለማፈንና ለመቆጣጠር አሜሪካ የፖለቲካ መጠቀሚያ ፖለቲካ ሌቨሬጅ ማድረግ የለባትም፣ ያም ሆኖ በሰዓት ባትጫወት ይመረጣል የሚል መግለጫ ወጥቷል። የቻይና መከላከያ ሚኒስቴርም አሜሪካ የሲንጋፖሩን የመከላከያ ኮንፈረንስ ግጭት ለመጥመቅ የተጠቀመችበት ነው በሚል ማስጠንቀቁ ነገ ከነገ ወዲያ ሁኔታዎች ተወሳስበው እንደሚቀጥሉ በግልጽ ያስቀመጠ ያደርገዋል። አሜሪካና ቻይና ጦርነት ውስጥ ይገባሉ ብሎ ማሰብ ፖለቲካዊ የዋህነት ቢሆንም ነገር ግን አሁን መግለጫዎቹ ወደዛ ያዘመሙ መሆናቸው በእርግጥም አስፈሪ ያደርገዋል። ቻይና አሜሪካን በእሳት አትጫዎች አለች ማለቱ ብቻ ሳይሆን አሜሪካ ደግሞ ቻይና ስጋታችን ናት በሚል ሀሳብ መስጠቷ በእርግጥም ውጥረቱ እንዳለ ግን ያስቀምጣል። ፔት ሄግሴት ቻይና የማይቀር ጥቃት አካባቢው ላይ ትፈጽማለች ማለታቸው ደግሞ ይህኑ አካሄድ በእርግጥም እውን ያደርገዋል። የኤዥያ አጋሮች ዝግጅት እንዲያደርጉ ጥሪ አቅርበውላቸዋል። ፔት ሄግሴት ማለትም አጋሮቻቸው የበጀታቸውን ምጣኔ ከፍ እንዲያደርጉ ለመከላከያ የሚያውሉትንም ገንዘብ እንዲያሳድጉት ፔት ሄግሴት በግልጽ ጥሪ ማቅረባቸው በእርግጥም አንዳች ጦርነት ነጋሪት ጉሰማ በሁለቱም አቅጣጫዎች እንዳለ የሚጠቁም ያደርገዋል። አውስትራሊያን ጨምሮ የአሜሪካ ወዳጆች ይህን እንዲያደርጉ ፔት ሄግሴት ጥሪ አቅርበውላቸዋል። ይህ ደግሞ ያደርጉታል። አውስትራሊያ፣ ብሪታንያና አሜሪካ ከዚህ ቀደም ኦከስ የተሰኘውን የኤዥያ
ፓሲፊክ ሰማሪን ሊጭን የሚችል አደገኛ ወታደራዊ አካሄድን የተከተለ ጥምረት ውስጥ መግባታቸውም የሚታወስ ነው። አሁን ደግሞ ሌላ መልክ ያለው ኤዥያ ፓሲፊክን በትክክል የናጠችው የምትገኘው ቻይና ወይንም ደግሞ በጥባጯ ቻይና ናት በሚል ስም ቢሰጧትም ቻይና መልሳ በጥባጯ አሜሪካ የሚል ሀሳብ እየሰጠች ይገኛል። ይህ ደግሞ ቴት ፎር ታት ልክ እንደ ታሪፉ አሊያም እንደ ቀረጡ አይነት ሆኗል። እንዲህ አይነቱ አካሄድ ሁለት ሀያላን ሀገራት የሚያደርጉት ወታደራዊ መዛዛት ብቻ ተደርጎ አይወሰደም። ለጥፋትም ሀገራት እንዲዘጋጁ የሚያደርግ እንደሆነ ይነገራል። ምክንያቱም በዓለም ላይ ቁጥር 1ና 2 የኢኮኖሚ ባለቤቶች በጦር አሜሪካ ቁጥር 1 ቻይና ቁጥር 3 ላይ ያሉ በመሆናቸው ከዛም ባሻገር በንግዱ ያየነውን ጦርነት በዚህ በእርግጥም በትክክለኛው ወታደራዊ ውጥረት ከደገሙት ዓለም ትፈተናለች። ሀገራትም ጎራቸውን ለይተው እንዲፋለሙ ያደርጋል። ፔታክሰት የቻይናን ሰጥ አገባ ሌላ መልክ ለመስጠት ቢሞክሩም ቻይና ደግሞ ፔታክሰት የፔንታጎን ሰው ስሜን አጥፍቶታል በሚል ወንጅላለች። የቀዝቃዛው የዓለም ጦርነት ህልም ውስጥ ናቸው አሜሪካኖች ወይንም ደግሞ ፔታክሰት በሚል የአሜሪካን መከላከያ ሚኒስቴር ጭምር ለማውገዝ ሞክረዋል የቻይና ሰዎች። ይህ አደገኛው አካሄድ ደግሞ የዓለምን ፖለቲካ የሚቃኝና መስመሩን የሚያስት ነው የሚል የፖለቲካ አረዳድ እንዲኖር ዓለምን እያረጋት ይገኛል። ቻይናን እንደ ስጋት የመቁጠር ትርክት መቆም እንዳለበት የሚያስገነዝቡት እነ ሺጂንፒንግ የዛሬውን ፖለቲካ ለመቋጨት ከዋሽንግተን ጋር አብሮ መስራት ቢጠበቅባቸውም በመግለጫ ጋጋታ ንትርክ ውስጥ ገብተዋል። በደቡባዊ ቻይና ባህር አሜሪካ ራሷ ዋነኛዋ በጥባጭ ሆናለች በሚል ሀሳባቸውን እነ ሺጂንፒንግ ያስቀምጣሉ። የቻይና መከላከያ ሚኒስትር ዶንግ ጁን ለመከላከያ ኮንፈረንሱ ሲንጋፖር አለመሄዳቸው የአሜሪካን ፖለቲከኞች በእርግጥም ሳያናድዳቸው እንዳልቀረ ይነገራል። ቻይና የታይዋንን ጉዳይ ማንም ሊጫወትበት የማይገባ ይህ መሆኑ ደግሞ እጃቸው ላይ ያለውን ሰዓት እንደ መለኮስ ይቆጠራል በሚል ደጋግማ በመናገር ላይ ትገኛለች። የቻይና መግለጫ እንዲሁ ይቆማል አሊያም ይገታል ተብሎም የሚታሰብ አይደለም። ቁርጠኛ የሆነች ይመስላል። 1949 ላይ የታይዋን መገንጠል ሁኔታዎችን እንዲህ እያወሳሰባቸው እንዲቀጥሉ አድርገዋል። እስከ 1970ዎቹ ወይንም ደግሞ በኢትዮጵያ አቆጣጠር እስከ 60ዎቹ ታይዋን እንደ ሀገር ስትቆጠር ታላቋ ቻይና ደግሞ ዘንብላ ራሷን ችላ የቆመች ግን እንደ ግዛት አሊያም እንደ ሀገር የማትቆጠር ሆና አርፎ ነበር። እነ ማኦ ዜዱንግ በሰሩት የፖለቲካ ስራ ወደ መጨረሻው ማለትም በ1970ዎቹ ዲፕሎማሲ ላይ በመግባቷ ዋሽንግተንን ጨምሮ የመንግስታቱ ድርጅት የተለያዩ ሀገራትን አስተባብሮ ታይዋንን ጀርባ ሰጣት። ከዛ ቻይናን ሀገር አደረጋት። ይህ አካሄድ ደግሞ ዛሬ የዓለም ፖለቲካ ላይ ቻይና ትልቁን ሚና እንድትጫወት አድርጓታልና ቻይናን የምታህል ሀገር የሚገዳደር ኃይልም እንዲጠፋ ያደረገ አካሄድ ነው። በእርግጥ አሜሪካ ወዳጆቿን የማሰለፍ አቅሟም ከፍ ያለ ፖለቲካዊ አንደምታዋም ከትላንቱ ዛሬ አስቸጋሪና ውስብስብ የሆነ እንደሆነ ለመገመት አያዳግትም። በደቡባዊ ቻይና ባህር ያለው ውጥረት መልኩን የለወጠ አሊያም አስቸጋሪውን ዓለም የፈጠረ እንደሆነ በርካቶች ይረዱታል። ይህን አካሄድ በምን አይነት የፖለቲካ መንስኤና አካሄድ መጠቆም ይቻላል፣ ማስቆምስ ይቻላል? እንዲሁ በቀላሉ የሚታይ አይደለም። ቻይና በርካታ የፖለቲካ አካሄዶች እንዳሏት ይታወቃል። ማኦ ዜዱንግ በ1949 የቻይናን የእርስ በርስ ጦርነት አሸንፈው መንግስቱን ሲቆጣጠሩ ሁኔታዎች ተቀየሩ። ቻይና ሪፐብሊክ ታይዋን ላይ ቆመ። የቻይና ህዝብ ሪፐብሊክ ደግሞ በታላቋ ቻይና በአሁኗ ላይ ቆመ። ማኦ ዜዱንግ ሲያሸንፉ ቻንግ ካይ ሼክን ነበር። ቻንግ ካይ ሼክ ደግሞ ከአሜሪካ ጋር በመስራት ታይዋን ውስጥ ሆኖ መንግስት መሰረተ። የቻይና ተወካይና አስተዳዳሪ እኔ ነኝም ብሎ አረፈው። በእርግጥም በመንግስታቱ ድርጅት እውቅና የነበረው የቻንግ ካይ ሼክ መንግስት እንደነበር የሚታወስ ነው። ከዛም በኋላ ነው ከ30 ዓመታት በኋላ ሁኔታዎች ተለውጠው አካባቢው ማኦ ዜዱንግን የመሰለው የሚባለው። ቻይና ከሄዷ ሁሉ አስቸጋሪ ነው ቢባልም በርካቶች ግን ለህልውናዋም ሆነ ከአሜሪካ ጋር ለመገዳደር አካባቢውን መቆጣጠር እንዳለባት ግምት ውስጥ ይገባል። በናይን ዳሽ ላይን ከታይዋን እስከ ደቡባዊ ቻይና ባህር፣ ሆንግ ኮንግ እንዲሁም አለፍ ሲል እስከ ቢጫ ባህር አካባቢውን የመቆጣጠር ውጥን እንዳላት ይታወቃል። ይህ ደግሞ ጠቅላይ ቻይና እንድትባል ቢያደርጋትም ነገር ግን ታላቅ ሆኖ ለመቀጠል ህጋዊ መብቱም አለኝ። በእርግጥ አሜሪካ ተሻግራ ካናዳን የመሳሰሉ ሀገራት እንደ ግሪንላንድ ያሉትን ጭምር የመጠቅለል ውጥን አላትና እኛ ሁኔታውን እንዴት ልናወዳድረው እንችላለን? ህጋዊና ታሪካዊ መብቱ እያለን እንዴት መቆጣጠር
መቆጣጠር አንችልም፣ የእናንተ ክስ ውሃ የማያነሳ የእኛ ግን ምክንያታዊ ነው በሚል እየሞገተች ይገኛል። ታዲያ ይህ የፖለቲካ ውጥረት ምስራቃዊ ቲያትር እዟን በታይዋን በኩል አደገኛ በሆነ መንገድ የጦር ልምምድ እንዲያደርግ ያድርገዋል። በደቡባዊ ቻይና ባህር በኩል ደግሞ ደቡባዊ ቲያትር እዝ የሚባለው ሁሉንም ኃይሉን አጣምሮና አጠናክሮ የጦር ልምምዱን ያደርጋል። ይህ ደግሞ በእርግጥም ቻይና በራሷ መንገድ ታይዋንን አይደለም ሌሎች አካባቢዎችንም የመቆጣጠር አካሄድ እንዳላት ይጠቁማል በሚል የአሜሪካ ፖለቲከኞች በጥርጣሬ መልክ ሁኔታውን ለማየት ተገደዋል። ይህ ሁሉ ባለበት ሰዓትና ውጥረቱ ከፍ ባለበት አጋጣሚ የቻይና ቴት ፎር ታት አካሄድ ማለትም ታሪፍን በታሪፍ ወታደራዊ አካሄድን ወደ ወታደራዊ አካሄድ የመለወጥ አባዜ አስቸጋሪ ለዋሽንግተን ፖለቲከኞች አድርገዋል። የዋሽንግተን ፖለቲከኞች አካሄዳቸው ሁሉ ቀላል ተደርጎ የማይቆጠር ከፈለጉ አንዴ ቻይና ውስጥ ገብተው ዶጋመድ የማድረግ ፖለቲካዊ አካሄድና ወታደራዊ አቅም እንዳላቸው ይነገርላቸዋል። ያም ሆኖ ግን በደቡባዊ ቻይና ባህር እጅግ አስፈሪና አስቸጋሪ የተባለ የጦር መሳሪያ እንዲሁ አሜሪካ መትከሏ ለቻይና ስጋት ደቅኖባታል። ቻይና ሰግቻለው አሜሪካ በሆነ አጋጣሚ ጥቃት ትፈጽምብኝ ትችላለች የምትለውም በደቡባዊ ቻይና ባህር ያስቀመጠቻቸው የጦር መሳሪያዎች ናቸው። በፊሊፒንስና በመሰል ሀገራት የምታደርገው እንቅስቃሴ ውጥረቱን ሌላ መልክ ቢያሰጥባትም ቻይና ግን የሙጥኝ እንዳለች ነው። ፖለቲካውም ሁሉም ነገር በጄ ማንም ጥቃት ቢሰነዝርብኝ ምላሽ መስጠት አቅሙ አለኝ በሚል እንደሞገደችባቸው ናት። እነዚህን ሁሉ አካሄዶች ግምት ውስጥ ማስገባት የዓለማችን ፖለቲካ እጅጉን ሀሳብ የሆነበትም ቢሆን ለእንደዚህ አይነቱ አካሄድ ደግሞ መፍትሄ መስጠት ካልተቻለ የዓለማችንን ፖለቲካ እንዲሁ በቀላሉ ማየትም ሆነ መገመት የሚያስቸግርበት ጊዜ መድረሱን ደግሞ ሳይታለም የተፈታ ያደርገዋል። ለዚህም ነው ፖለቲከኞች ዛሬ ከአሜሪካ እስከ ቻይና ቁጭ ብለው በጠረጴዛ ዙሪያ ካልመከሩ ሁኔታው አስፈሪ ሆኖ ዓለምን ለስጋት ይዳርጋታል እየተባለ የሚገኘው። ለውጥረት አካሄዶች ዶናልድ ትራምፕና ሺጂንፒንግ አብረው የማይሰሩ ከሆነ እንዲሁ ዓለማችን እየታመሰች ለሚቀጥሉት 4ና ከዛም በላይ ዓመታት አስቸጋሪው ሁኔታ ሊቀጥልባት እንደሚችል ፍንጭ ሰጪ ያደርገዋል። ጉዳዩ ከዚህ ሲሻገር ደግሞ የዓለም ፖለቲካ መድረክ ሁሉ በቤይጂንግና በዋሽንግተን ላይ የተንተራሰ ሊሆን ስለሚችል አስቸጋሪውን ጊዜ ቀድሞ መፍታት እንደሚያስፈልግ የቻይና ሚዲያዎች ሳይቀሩ እየዘገቡት ይገኛል።